ሰበር መረጃ ተሰምቷል። የቴዎድሮስ ካሳሁን የግል ስቱዲዮ ተዘረፈ። የግቢው ጠባቂም ክፉኛ ድብደባ እንደደረሰበት ታውቋል። ከአንድ ቀን በፊት የቴዲ ሁለት የቅርብ ሰዎች ለጥያቄ ትፈለጋላችሁ ተብለው በፖሊስ መወሰዳቸው በተሰማ በሰዓታት ውስጥ የቴዲ አፍሮን ደህንነት አደጋ ላይ የጣለ መረጃ ተሰምቷል። ቴዲ አፍሮ ላይ የደረሰው ይህ ጥቃት እንዴትና በእነማን ተፈጸመ የሚለውን ዝርዝር መረጃ በዚህ ጥንቅር ልናስደምጣችሁ ተገናኝተናል። ከእናንተ የሚጠበቀው ላይክና ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን መዝለቅ ነው። በአንጋፋው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ላይ እየደረሰ ያለው ጫናና ወከባ ሕግን በጣሰ መልኩ ይበልጥ አደገኛ እርምጃ ወዳለበት ደረጃ መሸጋገሩ ተጋለጠ። የፌዴራል ፖሊስ የደንብ ልብስ የለበሱ መሳሪያ የታጠቁና በፌዴራል ፖሊስ ተሽከርካሪ የመጡ ታጣቂዎች ሲኤምሲ አካባቢ የሚገኘውን የቴዲ አፍሮ የግል ስቱዲዮና ቢሮ በኃይል ሰብረው መግባታቸውን የዓይን እማኞችና የቅርብ ምንጮቼ አረጋግጠውልኛል ሲል ዛሀበሻ ዘግቧል። ይህ ህገወጥ የኃይል እርምጃ የተፈጸመው ትላንት ከምሽቱ 3 ሰዓት አካባቢ መሆኑ የታወቀ ሲሆን ታጣቂዎቹ ወደ ቴዲ አፍሮ የግል ስቱዲዮ ጥሶ ለመግባት የህንፃውን ጥበቃ ላይም ዘበኛ በከፍተኛ ሁኔታ መደብደባቸው ተገልጿል የሚለን ዘገባው የህግ አስከባሪ አካላት መደበኛውን የህግ አግባብና የፍርድ ቤት የብርበራ ትዕዛዝ ወደ ጎን በመተው በምሽት የዜጎችን የስራ ቦታና የግል ንብረት በኃይል መስበራቸው የሀገሪቱን የፍትህ ስርዓትና የዜጎችን ደህንነት ክፉኛ ጥያቄ ውስጥ የሚከት ድርጊት ሆኗል። ከአንድ ቀን በፊትም በቴዲ አፍሮ መኖሪያ ቤት በሌሊት የህግ አካላት ነን ያሉ ሰዎች ወደ አርቲስቱ መኖሪያ ቤት ለመግባት መሞከራቸውና ቴዲ አፍሮ የፍርድ ቤት አለያም የህግ ማዘዣ በሌለበትና ከስራ ሰዓት ውጪ በሌሊት ወደ ቤት መግባት አትችሉም ብሎ እንደመለሳቸውም ዛሀበሻ መዘገቡ ይታወሳል። አሁን የተሰማው መረጃ ደግሞ ብዙ አድናቂዎቹን ያስደነገጠና የቴዲ አፍሮን ደህንነትም ስጋት ውስጥ የከተተ ሁኔታ ነው ተብሏል። ቴዲ አፍሮ ከቀናት በፊት ብዙ ንትርክን በፈጠረው ዳስ ጣል የተሰኘ ሙዚቃው ላይ መች ከሀገር ይበልጣል እኔስ አንድ ነፍሴ ያላት የግጥም ስንኝም ከዚህ ጥቃት ጋር ተያይዞ መነጋገሪያ ሆና በማህበራዊ ሚዲያ ላይ የተዘዋወረችና ቴዲ አፍሮ እውነትም ምን እንደሚከተለውና ምን እንደሚመጣ ያውቅ ኑሯል እንደሚል ጥያቄንም ፈጥሯል። ታዲያ የቴዲን ስቱዲዮ ሰብሮ ከመግባት ባለፈ የጉዳዩን አሳሳቢነት እጅግ ከፍ የሚያደርገው የተሰበረው ቢሮ ይዘትና የተወሰዱት ንብረቶች ጉዳይ ነው። ይህ ስቱዲዮ ቴዲ አፍሮ እንደ ዋና ቢሮ የሚጠቀምበት፣ የፈጠራ ስራዎቹን የሚያዘጋጅበት፣ ለህዝብ ጆሮ ያልደረሱ አዳዲስ የሙዚቃ ስራዎቹና ግጥሞቹ የሚገኙበት እንዲሁም አዳዲስ ሀሳቦቹን የሚጽፍበት እጅግ ሚስጥራዊና ጥብቅ የጥበብ ማህደሩ ነውም ተብሏል። በስፍራው በርካታና ውድ የሆኑ አእምሯዊ ንብረቶች ማለትም የፈጠራ ስራዎቹ የሚገኙ ሲሆን አሁን በወጡ አዳዲስ መረጃዎች መሰረት ሰብሮ የገቡት የፖሊስ አባላት ከስቱዲዮ ውስጥ 2 ላፕቶፖችን፣ ስፒከሮችን፣ የሙዚቃ ማቀናበሪያ መሳሪያዎችን እንዲሁም የተለያዩ የስቱዲዮ እቃዎችን ወስደዋል የሚለን ዛሀበሻ እነዚህ የተወሰዱት ላፕቶፖችና ማቀናበሪያ መሳሪያዎች የድምፃዊውን አዳዲስ ስራዎችና ሚስጥራዊ የጥበብ ማህደሮች የያዙ በመሆናቸው በድምፃዊው አእምሯዊ ንብረቶች አለያም የፈጠራና ሚስጥራዊ ቅዶቹን እንዲሁም የግል መረጃዎቹ ላይ የተደቀነውን አደጋ በእጅጉ አጉልቶታል። የህግና የጥበብ ዘርፍ ተንታኞች ይህንን ክስተት ተራ የንብረት ዝርፊያ ወይም ብርበራ አድርገው አይመለከቱትም የሚለን ዘገባው ከሰሞኑ የቴዲ አፍሮ ምክትል ማናጀርና የቅርብ ጓደኛው የሆኑት አቶ የሱፍ ያሲን ያለምንም ክስ በፖሊስ መታሰራቸውን ተከትሎ አሁን ደግሞ በድምፃዊው የልብ ትርታ በሆነው ስቱዲዮ ላይ የተፈጸመው ይህ ጥቃት ሆን ተብሎ የጥበብ ስራዎቹን ለማሰናከል ያልወጡ ስራዎችን ለመውሰድና በድምፃዊው ላይ ከባድ የስነ ልቦና ጫና ለመፍጠር የተቀነባበረ ስልታዊ ጥቃት መሆኑን አጥብቀው እየተቹ ይገኛሉ። መንግስትና የሚመለከታቸው የፌዴራል ፖሊስ ኃላፊዎች የጥበብ ባለሙያው አእምሯዊ ንብረት ላይ ስለተፈጸመበት አደጋና በህግ ስም ስለተደረገው የኃይል እርምጃ በአስቸኳይ ማብራሪያ እንዲሰጡ ጥያቄዎች እየተነሱ ነው። የቴዲ አድናቂዎችም የቴዲ አፍሮን እንደዚህ መሆንና የአርቲስቱን ከፍታ ሲያወድሱ እንዲህ ብለዋል። እኛ አንድ ተራ ዘፋኝ አጓጉል እያወደስን ተራ በሽሽቅና የመንደር ጨዋታ ላይ የምንመስላቸው ሞኞች አሉ ይላል ጽሁፉ። ይሄ ሀገር ያለ ልክ የሚያብድለት ብላቴና በልባችን ያለችውን የህልማችን ታላቅ ሀገር እንደተሸከመ ያውቁም። የቴዲ አፍሮ ቆራጥነት፣ ድፍረትና ጥበብ የተሞላባቸው ሙዚቃዎቹ የብዙዎች ህልምና ቁጭታችን፣ ስብራትና ወለምታችን ደና ወጌሻ እንዳገኘ ሁሉ ተንፈስ የምንልበት ለዘመናት የታመነና ያልተናወጠ የተስፋ ቦታችን መልከ ኢትዮጵያችን ነው ይሉታል ቴዎድሮስ ካሳሁን ገርማሞን። በአንድ ወቅት ይህንን መልካችንን ጎዳና ተዳዳሪውን ፊት በር ቤተ መንግስቱ በር ላይ ገጭቶ አመለጠ ብለው ከሰሱትም። ያኔ እንዳሁኑ ፌስቡክም ሆነ ኢንስታግራም አልነበሩም። ሀገሬው ጋዜጣ የሚያነብበት፣ መጽሔት ፋሽን የነበረበት የቅርብ ሩቅ ዘመን ነበረ።
ቲቪና ራዲዮ አድሞበት የፍቅር ዘፈኑን እንኳን ደፍሮ የሚያሰማ አንድም ሚዲያ አልነበረም። እንዲያም ሆኖ 30 መጽሔት ከታተመ ከ30ው የፊት ገጽ ላይ ቴዲ አፍሮ አለ። ለዓመታት ሳይቋረጥ የተነሳ ስም ቴዲ አፍሮ። ቴዲ ከታሰረ በኋላ ልደታ ከፍተኛ ፍርድ ቤት ቀረበ። መንግስት ሰው ገጨ ብሎ ቢያስረውም ሀገሬው ከገጨ የሚገጨው እናንተን ነው፣ ገጭቷችሁም እንደ ሰው ከሀገር አልሸሽም የሚል መዝሙር እየዘመረ ልደታ ፍርድ ቤቱን እስከ ሜክሲኮ አጥለቀለቀው። ከእስር ቤት ቴዲን ጭና የመጣችው መኪና ልደታ ፍርድ ቤት ደርሳ ከመኪናው ሲወርድ አፈር አይንካኝ የሚሉ የሸገር ቆነጃጅቶች ጉንዳን እንደነከሰው ውሻ ከመሬት ተንደባለሉ። ያጀቡት ፖሊሶች ግራ እስኪጋቡ ፈጽሞ ላልነበረ ሰው የማይገለጽ መናወጥ ሆነ። ከፍርድ ቤቱ አንስቶ እስከ ሜክሲኮ ድረስ በጩኸትና በተቃውሞ ተሞላ። ነገር እንዲሆናል ብሎ ያልጠበቀው መንግስት ወታደሮቹን ሰብስቦ በቆመጥ እስኪበትነው ድረስ ከተማው ተተራመሰ። ቴዲ በስር ላይ ያለ ዘመናዊ ሽሬው ጥላውን ገሰሰ አረፈ። ሀገር ጥላውንን ለመቅበር የስላሴን ቤተክርስቲያን ግጥም አድርጎ እየተላቀሰ ነው። የሀገሬው ጉምቱ ሁሉ በዛ ተሰብስቦ ሳለ አንዲት ወጣት ቴዲን አብዝቶ የሚመስል ወጣት አይታ ቴዲዬ ብላ እየጮች ተጠመጠመችበትም። እሷን ተከትሎ በቤተክርስቲያኑ የነበረው ሰው ሁሉ አቅሉን አጥቶ አበደም። በቤተ ክርስቲያን ውስጥና ዙሪያ ሊቀብር የመጣው ሰው ሁሉ ቴዲ ቴዲ ያላደበላለቀው። ቤተ ክርስቲያን ውስጥ ለዛውም በቀብርና በሐዘን ላይ አቅል የሚያሳጣ የሰው ፍቅርም። በነበረው ጩኸት የተደናገጡ የቤተ መንግስት ወታደሮች ሰውን መበተን ጀመሩ። ኢትዮ ቻናል የተሰኘ በወቅቱ ይታተም የነበረ ጋዜጣ በቀብሩ ላይ የተገኘውንና ቁርጥ ቴዲ አፍሮን የሚመስለውን ወጣት አፈላልጎ አስገራሚ ዘገባ ሰርቶለትም ነበር። ሀበሻ ኩሩ ፍጡር ነው። ዝነኛም ሆነ አብዝቶ የሚወደውን ታዋቂ ቢያይ እንደ ነጮቹ በደስታ አቅሉን አይስትም። ነገር በመጠን የሚከውን ማንም ሞቅ የማይለው ግራ አጋቢ ህዝብ ነው። ይሄ ግን ብላቴናው ቴዲያችን ላይ አይሰራም ይላል ጽሁፉ። ቴዲ በሰው ሰርግም ቢገኝ ሙሽራ ነው። በሐዘንም ቤት ቢገኝ ሰው ያለበትን ረስቶ ቀልቡን ያጣለታል። በዚህ ጉዳይ በመቸገሩ የተነሳ ለቅሶ አረፋፍዶ እስከ መድረስም ይገደዳል። በአንድ ወቅት በመወደዱ ብዛትና መጠን የተገረመችው የሸገሯ ጉምቱ ጋዜጠኛ መዓዛ እንዲህ ስትል ጠየቀችው። ቴዲ ያለህን የሰው መውደድ ልክ በኔ እድሜ አይቼው አላውቅም። ይህንን መውደድ የተሸከምክበት ጥበብ ምንድን ነው? ከእድሜህና ከልጅነትስ ጋር እንዴት ታስታርቀዋለህ? ቴዲ አፍሮ መለሰ። ማዝዬ የተሰጠኝ የሰው መውደድ ከቦታ ቦታ መንቀሳቀስ እስኪከብደኝ ድረስ ነው። ሰው የሚሰጠኝ ፍቅር እጅግ በጣም ልዩ ነው። በአንድ ወቅት ኮንሰርት ለማቅረብ ወደ አዲስ አበባ ስታዲየም ስገባ ሰማይና ምድሩ ተደበላለቀ። የነበረውን የህዝቡን ስሜት ይሄ ነው ብዬ የምገልጽልሽ አይደለም። መኪና ውስጥ ሆኜ ለራሴ እንደዚህ ያልኩት፣ ቴዲ ይሄ የሆነው በእግዚአብሔር ነው። አንተ በዚህ ውስጥ ምንም ማድረግ የማትችል ያፈር ስሪት ነህ እያልኩ ራሴን አረጋግቼ ወደ መድረክ ወጣው። በየቦታው የሚገጥመኝን የሰው ፍቅር ባየ ቁጥር የሰጠኝን ባለቤቱን እግዚአብሔርን በማሰብ ለራሴ ትንሽ መሆኔን እነግረዋለሁ በማለት ነበር የመለሰላትም። የምንወዳችሁ ይህንን ስለ ቴዲ አፍሮ አስገራሚውን ጽሑፍ የጻፈው ጸሐፊው ሙሉ ቃል ይሰኛል። የቴዲ አፍሮን ስቱዲዮ መሰበርና የእቃዎቹን መዘረፍ ተከትሎ ያዘጋጀንላችሁ ጥንቅር ይህን ይመስል ነበር። የምንወዳችሁ በዚህ ጉዳይ ላይ ያላችሁን ሐሳብና አስተያየት በሐሳብ መስጫው ላይ ሐሳባችሁን በነጻነት የመግለጽ መብት እንዳላችሁ እያስታወስኳችሁ እንደዚህ አይነት ወቅታዊ መረጃዎችን በየጊዜው ማግኘት ካሻችሁ ደግሞ ኢትዮ ቱሪዝም ሰብስክራይብ እንድታደርጉ እየጋበዝኳችሁ በቀጣይ በሌላ ጥንቅር እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።